በቻይና ሀገር የሞት ፍርድ የተፈረደባት ኢትዮጵያዊቷ ሴት በዚህ ሰዓት ድጋሚ መነጋገሪያ ሆናለች። በአንድ ወቅት ላይ የዚህ ሴት ጉዳይ እጅጉን በርካቶችን ያስደነገጠና ያሳዘነ ጉዳይ ነበረ። አሁን ላይ እህቷ እንግዲህ በሚዲያ በመቅረብ ስላለው ሁነት እጅጉን አስደንጋጭና ልብ የሚነካ ነገሮችን ተናግራለች። ስለዚህ ጉዳይ በቻይና የታሰረችው ሴት ምክንያቷ ምንድነው በስፋት የማስታውሳችሁና አሁን ያለችበት ሁኔታ የምነግራችሁ ይሆናል። በተለይም ደግሞ ይህቺ ሴት እጅጉን በጓደኛዋ ጉድ መሰራቷ በርካቶችን እያነጋገረ ይገኛል። ሌላው በዛሬው ቆይታችን የምናነሳው ቤተክርስቲያን እንግዲህ በቲክቶከሮች እጅጉን አሳዛኝ የሆነም ኪሳራ እየደረሰባት ነው የሚገኘው የሚሉ መረጃዎችም እየወጡ ይገኛሉ። ለአንድ ቲክቶከር ለቤተክርስቲያን ገቢ በመሰብሰቡ ምክንያት ከ100,000 ብር በላይ እየተከፈለው ይገኛል የሚል ሰነዶችና መረጃዎች እየወጡ ይገኛሉ። ይህ መረጃ ምን ያክል እውነት ነው የሚለውን ነገር በቪዲዮ ሰብሰብ አድርጌ ይዤላችሁ መጥቻለሁ። እሱንም እንመለከታለን። ከዚህ በተጨማሪ በዛሬው ቆይታችን የምናነሳው ደግሞ ሼፍ ዮሐንስ ከሰሞኑ በሶሻል ሚዲያው ላይ የለቀቀው ነገር በርካቶችን ያነጋገረው ሆኗል። በእህቱ አማካኝነት እየደረሰበት ያለው ጥቃት እጅጉን እያበሳጨውና እንደዚሁም ደግሞ ነገሩን ወደ ህግ እንዲወስደውና የኢትዮጵያ ሕዝብ እንዲያውቅልኝ ሲል እንግዲህ መልእክቱን አስተላልፏል። በእህቱ እንግዲህ የደረሰበት የሚገኘው ነገር ምግብ እየተከለከለች ነው፣ ታናሽ እህቴ ብትሆንም በምግብ እየጨቆነች ነው የሚገኘው ሲል እንግዲህ ተደምጧል። ስለዚህ ጉዳይም በስፋት የምናነሳ ይሆናል። በርካቶች ይህንን ጉዳይ ያነሱ ጨዋታ እየፈጠሩ እንደዚሁም ደግሞ እያፌዙበት ይገኛሉ። አንዳንዶች ደግሞ በቁም ነገር ነገሩን ይዘውት ይገኛሉ። ይህንን ጉዳይ በስፋት የማነሳላችሁ ይሆናል። ይህንን ሁሉ መረጃዎችና ከዚህም በተጨማሪ አዳዲስ መረጃዎችን እንደዚሁም ደግሞ አነጋጋሪ ሶሻል ሚዲያው ላይ በርካቶችም እየታዘቡት የሚገኘው ሀሳብ አስተያየቶቻቸውን እንደዚሁም ምክርና ተግሳጻቸውን እየሰጡበት የሚገኙትን ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁ ስትቆዩ የምታገኙት ይሆናል። ኖር ኢትዮጵያውያን በዓለም ዙሪያ የምትገኙ እንደምን ቆያችሁኝ? ዛሬም እንግዲህ ወቅታዊ አነጋጋሪ አዳዲስ በሆኑ መረጃዎችና ቪዲዮዎች ዳግም ተመልሰናል። የሰሞኑ አነጋጋሪ ጉዳዮች ምን ይመስላሉ የሚሉትን ልንመለከት ነው። እስከ ፍጻሜው ድረስ አብራችሁን በመቆየት እንግዲህ ቪዲዮዎቹን እንድትከታተሉና መረጃዎቹንና ጉዳዮቹንም እንደዚሁ እንድትመለከቱ ጋብዛችኋለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁም ደግሞ ይህንን ቪዲዮ በርካቶች ጋር እንዲዳረስልን ሁላችሁ ቪዲዮ ስትጀምሩ ላይክ እና ሼር በማድረግ ጀምሩ። በምትመለከቷቸው ቪዲዮዎች ሐሳብና አስተያየቶቻችሁን እንደዚሁም ደግሞ የእናንተን ምክርና ተግሳጽ የሚፈልጉ በመሆናቸው ቪዲዮዎቹም እንደዚያው ኮሜንት ላይ ምክርና ተግሳጻችሁን እንድታስቀምጡልኝ እንደዚሁ ጋብዛችኋለሁ። ነው ቪዲዮውን የተመለከትኩኝ ቀጥታ ወደ እናንተ ሐሳቤን የማደርስም ይሆናል ማለት ነው። በቀዳሚነት የምንመለከተው ታዲያም ከቻይና ሀገር የተሰማው እጅጉን አሳዛኙ ስለ ኢትዮጵያዊቷ ሴት የተሰማው ጉዳይ ነው። ይህቺ ሴት እንግዲህ ከዚህ ቀደም የሷ ጉዳይ በስፋት ሲነገር ነበር። እናንተ ምናልባት ሰምታችሁታል ብዬ አስባለሁኝ። እቺም ሴት እንግዲህ ናዝራዊት ትባላለች። ከኢትዮጵያ ወደ ቻይና እንግዲህ በምትሄድበት ሰዓት ላይ ጓደኛዋ እቃ እንድትወስድላት ወይም ደግሞ እንድታደርስላት ትጠይቃታለች። ይህም እቃ የነበረው እንግዲህ እጅጉን አደገኛው የሆነው በቻይና ሀገር እስከ ሞት ፍርድ ድረስ የሚያደርስ ቅጣትም የሚሰጥበት የአደንዛዥ እጽ ነው። ታዲያ ይህንን ኮኬን የተሰኘ የአደንዛዥ እጽ ይዛ በመገኘቷ በቻይና ሀገር ውስጥ እንግዲህ ያለምንም ቅድመ ሁኔታ የሞት ፍርድ እንደተፈረደባት ዜናው ሲዘገብና መረጃውም ለዓለም ሲዳረስ ነበረ። በዚህም ኢትዮጵያውያን በብዙ ተከፍተውና እጅጉን ልባቸው ተሰብሮ ነበረ። ይህቺ ሴት ምንም በማታውቀው ሁኔታም መልካምና ቀና የሆነውን ልቧን እንግዲህ በመጠቀም ይህችን ሴት ልትረዳት ብትሞክርም ጓደኛዋ እንግዲህ ከልጅነት ጀምሮ አብራ የተማረቻት በትምህርት ቤት አብራ በርካታ ነገሮችን ያሳለፈች አሁንም በጓደኝነት ላይ የምትገኝ ሴት በእንደዚህ አይነት መልኩ ባልጠበቀችው መንገድ እንግዲህ እጅጉን አደገኛ የሆነውን እጽ ወደ ቻይና ይዛ እንድትሄድ ልካታለች። ታዲያ ቻይና በተገኘችበትም ሰዓት የሞት ፍርድ ነበር የተፈረደባት። ታዲያ የሞት ፍርዷንም ለመቀጣት ቀናቶችን እየቆጠረች ሳለ በአንዳንድ በህግ ሂደቶች አማካኝነት ይህ የሞት ፍርዷ ወደ እድሜ ልክ እስራት ቅጣት እንደተቀየረላትም እንደዚሁ ለመስማት ችለን ነበረም። አሁን ላይ የዚች ሴት እጅጉን አሳዛኝ የዚች ያሳዛኝ ሴት ባለታሪክ እህት የሆነችው ሴት በሰይፉ ኦን ኢቢኤስ ላይ ቀርባ እንግዲህ ስለ ነገርየው ክስተት አሁንም ደግሞ አዳዲስ ስለተሰሙ አዳዲስ ሁኔታዎችና እንደዚሁም ደግሞ መረጃዎች የተለያዩ ነገሮችን ተናግራለች። እስኪ የዚችን የናዝራዊት የተሰኘችዋን ሴት በቻይና ሀገር ውስጥ የእድሜ ልክ እስራት ላይ በምትገኘው ሴት ዙሪያም እህትየው ምንድነው አዲስ ነገር የተናገረችው የሚለውን ነገር እንስማ። ናዝራዊት አበራ የኢትዮጵያ አየር መንገድ የበረራ አስተናጋጅ ነበረች። ወደ ቻይና በሚሄደው ጉዞ ሰው የሰጣት ዕቃ ይዛ ሄዳ አደንዛዥ እጽ ነው በሚል ያው እንግዲህ የሞት ፍርድ እንደተፈረደባት በጊዜው ሲነገር ነበረ። ይሄ ጉዳዩ ምንድነው ብሎ ለሚጠይቅ ለማስታወስ ያህል ነው። እሱስ ከምን ደረሰ? መረጃ ይኖርሽ ይሆን?
አዎ እዚህ ጋር ላርምህና ናዝራዊት የበረራ አስተናጋጅ አይደለችም። አክቹዋሊ የሲቪል ኢንጂነሪንግ ተመራቂ ናት፣ ሲቪል ኢንጂነር ናት። ከዛም በኋላም በኢንቴሪየር ዴኮሬሽን ሌላ ዲግሪ የወሰደች ሰው ናት። ጓደኛዋ ናት የኢትዮጵያ አየር መንገድ አስተናጋጅ የነበረች ናት። እናም በኋላ ነው ነገሩን የምናውቀው እንዴት እንደሆነ እንዴት እንደሰጠቻት። ያው በፊትም የተናገርነው ነገር አለ። አብረው ነበረ ወደ ቻይና ሊሄዱ ናዝራዊት የኢንቴሪየር ዲዛይኒንግ ስራዋን በመቀጠል እና በመጨረሻም አብረው መብረር ሲኖርባቸው አባቴ ሞተ በሚል ሰበብ ቀርታ ናዝራዊትን ትልካታለች። የፀጉር መታጠቢያ ሻምፑ ነው፣ ፈሳሽ ነው እና ለምን ሻምፑ ከዚህ ወደ ቻይና ይሄዳል ብላም ጓደኛዋን ስትጠይቃት የመለሰችላት መልስ የሂውማን ሄር ፕሮሰስ ማድረጊያ ነው የሚል ነው። በኋላ ነው ቻይናም ከደረሰ በኋላ ያ ማቴሪያል ከ3 ወር በላይ ጊዜ ወስዶ ነው ምንነቱ የታወቀው። 5.65 ኪሎግራም ኮኬን ነው የነበረው። እንግዲህ እጅጉን የሚያሳዝን ክስተት ነው። ይህች ሴት እንግዲህ ምንም ባላወቀችው ሁኔታና ክስተት ነው እንደነዚህ አይነት የህይወት እንግዲህ አዙሪት ውስጥ ወይም ደግሞ እጅጉን አሳዛኝ በሆነ ሁኔታ ውስጥ እንድትገባ የሆነው። ታዲያ አንዳንዴ በፍጹም ልባችን ሰዎችን ለመርዳት በምናደርገው ጥረት ውስጥ ታዲያ እንደነዚህ አይነት እጅጉን አደገኛ የሆኑ ሁኔታዎች ይፈጠራሉ። አሁንም ታዲያ ለዚህ ሴት ኢትዮጵያውያን ሊደርሱላት ድምጻቸውንም ሊያሰሙላት ይገባል የሚሉ መረጃዎችን ከአንዳንድ ወገኖች እየሰማን እንገኛለን። በተለይ ይቺ የዚች ሴት እህት እንደተናገረችው ከሆነም ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህ ሴት እንግዲህ ድምጽ እንደሆኗትና በተለይም ደግሞ ከቻይናው ጠቅላይ ሚኒስትር ጋር በአንድ ወቅት በስራ ግንኙነት አድርገው ነበረ። በዛ ሰዓትም ስለዚች ሴት እንግዲህ ጥያቄያቸውን አቅርበው እንደነበረም የሚያሳዩ መረጃዎች ሲወጡ ነበረ። ታዲያም ይህም ያክል እውነት ነው የሚለውን ሰይፉ ለእህትየው ጠይቋት ነበረ። እህትየውም በእንደዚህ አይነት መልኩ ነበረ የጠቅላይ ሚኒስትሩም ስለ ናዝራዊት የጠየቁትን ጥያቄና በማስታወስ ምን አነሱ ወይም ደግሞ ስለዚህ ሴት ምን አይነት ጥያቄ ጠየቁ የሚለውን ነገር የተናገረችው በእንደዚህ አይነት መልኩ ነበረ። በቻይና ሕግ አይደለም 5.65 ኪሎ ግራም 50 ግራም which is በሻይ ማንኪያ በጣም ትንሽ የሆነ ይዘህ ከተገኘ ሕጉ የሞት ፍርድ ነው። እናም ለናዝራዊትም በወቅቱ የተፈረደባት ሞት ፍርድ ነው። 2 ዓመት የሚሆን ዲቴንሽን ሴንተር ካቆዩት በኋላ ያ የሞት ፍርድ። እሷ ያንን አትጠብቅም። ሁልጊዜ የምትናገረው እውነቱን ነው የተናገርኩት ብላ ነው። የነሱም መከራከሪያ ሐሳብ አንድ ኢንጂነር እንዴት ይሄንን ነገር ኩዌሽን አታደርግም፣ እንዴት አልጠየቀችም ነው የሚባለው። እንኳን እሱ አይደለችም። እኔ በመጓዝበት ሰዓት ማንኛውም ሰው መጥቶ እኔ ጋር ለእናቴ መድኃኒት አድርሽልኝ ቢለኝ 2 ሳላስብ የራሴን ዕቃ አስቀምጬ የነሱን ይዤ እሄዳለሁ። ይሄ የኛ ባህላችን ነው። አይደለም የምታውቀው ጓደኛህ አብረው ያደጉ ካቴድራል ነው አብረው የሚማሩት የነበረው ስሊፕ ኦቨር ቤት መታ የምታድር ልጅ የነበረች ናት። እንግዲህ እዚህ ጋር ይደረሳል ተብሎ አይታሰብም። እና ያለው ነገር ያ ነው። እኔ ሌላው መናገር የምፈልገው የአገራችን መንግስት በቅርብ ነው የናዝራዊትን ጉዳይ የሚከታተሉት። እዛ የሚገኙት አምባሳደሩም ኮንሱላቶቹም በተለያየ ጊዜ የሚመጡትም ሰዎች በሙሉ አዲስ አበባም ያለው የፍትህ ሚኒስቴር፣ የውጭ ጉዳይ ሚኒስቴር ሁሉም በጋራ አንድ ላይ በመሆን የእሷ ጌዝ እየታየላት ነው። የሚያስፈልገው ነገር በሂደት ነው የሚሆነው። የሞት ፍርዱ ከተፈረደ በኋላ ሴፕቴምበር በፈረንጅ መስከረም 2022 ወደ የዕድሜ ልክ እስራት ተቀይሮላታል። የሞት ፍርድ የሚለው ከጠረጴዛው ላይ ተነስቷል። ናዝራዊት የሞት ፍርደኛ አይደለችም በዚህ ሰዓት። የዕድሜ ልክ እስራት ግን አላት። በዚህ ሁኔታ ነው ያለችው። እስር ቤት ውስጥ የምታሳየው ጸባይ፣ ስነ ምግባሯ፣ የምታደርገው አክቲቪቲ ያ ደግሞ ወደፊት ከአገራችን መንግስትም እርዳታ አንድ ላይ ሆኖ ወደ አመታት እንዲቀየርላት ወደዛ ነው አሁን እየሄድን ያለ ነው። የተሰጣቸው ምላሽ ምን እንደሆነ ባላውቅም እሳቸው ግን በትክክል አዎ ሜንሽን አድርገዋል። ስለታሰረችው ኢንጂነር አስባለሁ ብለው አሁን እንዳልኩ
ያው ነው ፍርድ ያለ ኤክሰፕሽን የለም። ግን ህግ ነው። 50 ግራም የያዘ ሰው ሞት የሚፈረድበት አገር ላይ 5.65 ኪሎ ግራም ይዞ መገኘት እንግዲህ ምን ሊያደርስ እንደሚችል ማንም መገመት የሚችለው ነገር ነው። ለዚህ መሆኗም በዚህ ደረጃ መያዟ የሚመስለን ምንድነው የኢትዮጵያ መንግስት ከዛ ካለው ግንኙነት የተነሳ ነው። አውስትራሊያዊ በኤክስኪዩሽን ተገሏል፣ እንግሊዛዊ ተገሏል፣ ካናዳዊ ተገሏል፣ ብራዚሊያዊ ተገሏል፣ ኬንያዊ ተገላለች። በዚሁ በእንደዚህ አይነት ኬዝ ማለት ነው። የናዝራዊት እስካሁን ያቆያትም ይመስለናል ከኛ ሀገር ካለው መንግስት ፕሬሸርም ግንኙነትም አኳያ ነው። እና አሁንም እዚህ ላይ መተን እባካችሁ በሚዲያ ይሄ ነገር አይሁን የምንለው በሂደት ላይ ያለ ነገር ስለሆነ ሌላ ነገር እንዳያመጣ፣ ሌላ የሚያሳዝነን ነገር እንዳይፈጠር ዶክተር አብይም በወቅቱ ደውለው አናግረውናል። እናም የሚያስፈልጋት ነገር እንደሚደረግ እኛ ምንም የሚጎልባት ነገር ከአገሯ ከኢትዮጵያ ከባለስልጣናት ምንም ነገር እንደሌለ እናውቃለን። ምንም የሚጎልባት ነገር የለም። ለወደፊትም የተሻለ ነገር ይኖራል ይመጣልን ብለን እናስባለን። ፍርዱም ያልተፈጸመባት አገራችን ከቻይና ጋር ባላት ጥሩ ግንኙነት እና እነ ዶክተር አብይም ባለስልጣናትም የፍትህ ሚኒስቴርም የውጭ ጉዳይ ሚኒስቴርም ሁሉም ባደረጉት ርብርብና ባቀረቡት በተናገሩት ነገር ነው። እጅጉን ያስገረመኝ ከእህትየው ንግግር ማለት ነው አንድ ንግግር አለ። ይህም ምንድነው እንግዲህ እንደዚህ አይነት ህይወቷን ወደ ሲኦልነት የቀየረችው ጓደኛዋን በእስር ላይ የምትገኘው ናዝራዊት አሁን ላይ ይቅርታ እንዳደረገችላትና እህትየውም ይቅር እንድትላት በመጠየቋ እጅጉን በርካቶችን አስገርሟል። እኔም እንግዲህ ያስገረመኝ ጉዳይ ነው። በእስር ላይ እንግዲህ የምትገኘው ናዝራዊትን እህትየው የመጠየቅ እድሉን አግኝታ ነበረ። እዛም በአካል ሄዳ በስልክ ያው የእስር ጥያቄዎች በፊልሞች የምናውቀው አለ አይደል? ከመስታወት ጀርባና ከመስታወት ፊት ለፊት ሆኖ በስልክ እንደሚያወሩት ማለት ነው። እንደዛ አይነት ግንኙነትን አድርጋ እንደነበረም እህትየው ተናግራለች። ታዲያ በዚያ ቆይታዋም ጓደኛዋን እሷ ይቅር እንዳለቻት የፈጸመችባትን ነገር ሁሉ እንደረሳችላትና ይቅር እንዳለቻትም እንደዚሁ ናዝራዊት ተናግራለች። ይህም ታዲያ በጣም በርካቶችን ያስገረመ ጉዳይ ሆኗል። እህትየውም በማልቀስና በእንባ በመታጀብ ነበር ይህንን ክስተት የተናገረችው። እናም እህትየውንም አንቺም ይቅር በያት ስትል እንግዲህ ፍጹም ደግ የሆነ ልቧን እንግዲህ አሳይታታለች ማለት ነው። ይህም በርካቶችን እንደነገርኳችሁ ያሳዘነ እንደዚሁም ደግሞ ልባቸው ይበልጡኑ ስለዚህ ሴት እንዲራራ ያደረገ ጉዳይ ነው። እስኪ እህትየው በእንባ ታጅባ የገለጸችውን አገላለጽ እንመልከት። 2 ቀን ተፈቅዶልን በሁለት የተለያየ ቀን ሄደን ግማሽ ሰዓት አውርተናታል። አላቀፍናትም፣ አልነካናትም፣ ግን ልናያት ችለናል። በዛ ወቅት ምን አይነት የቃላት ልውውጦች ነበሯችሁ? ያለችበት ሁኔታ እንዴት ነገረቻችሁ? አቢ አሁን ሲምፕል የሆነ ነገር የታሰርሽበት ክፍል ውስጥ ስንት ሰው ናችሁ ብዬ ስጠይቃት እንዳልኩ 3ኛ ሰው ስልክ ይዞ ያዳምጣል። ቀና ብላ አየች። ያንን መናገር አይፈቀድላት። ታስራ የምትገኘው ጓንዡ ውስጥ የሚገኝ ማክሲመም ሴኪሪቲ ዊመንስ ፕሪዝን ውስጥ ነው። ህጉ የተለያየ ነው። ኖት ኢትዮጵያ ውስጥ አገራችን ላይ እንዳለው እስር ቤት አብረህ ቁጭ ብለህ አውርተህ አይደለም። እኛ ለመግባት ከ2 እና ከ3 ሰዓት በላይ ነው ከራሳችን እስከ እግራችን ድረስ ስክሪን ተደርገን የገባ ነው። ስንት የተለያየ የሴኪሪቲ ጌት አልፈህ ነው የምትገባው። እናም ያው የሚያጽናናትን ነገር ከመናገር አይዞሽ ከማለት ከመጽሐፍ ቅዱስ ውስጥ የዮሴፍን ታሪክ ጠቅሼ በወንድሞቹ ተክዶ ተሽጦ ግን ተመልሶም እግዚአብሔር ለሹመት ያበቃው ሰው እንደሆነ ለእሷም የሚጠብቃት ያ እንደሆነ የኔም ታናሽ እህት አንቺን እንደ ማንዴላ ነው የምትታዩ፣ አገር ሁሉንም ይጸልይልሽ፣ ይሄንን ብለን አጽናንተናት እሷም ያላትን ነገር ነገረችን። ብዙም የምታደርገው ነገር የለም፣ ስራ ትሰራለች። ረጅሙን ዓመት እዛ ነው ያለችው። በአደልት እድሜዋ የቻይናን ቋንቋ
ፍሉዌንትሊ መናገር ትችላለች። በአሁን ሰዓት ትጽፋለች። ካራክተሩ ብቻ ነው የሚያቀተኛለች። እባክሽ ይቅር እንድትያት ብላለች። እናም እዚህ ጋር የተረዳሁት ነገር ምንድን ነው? እግዚአብሔር ለእሷ ትልቅ ጽናትን እንደሰጣት ነው። ይህንን ያህል በደል የበደለቻት እድሜዋን ልጅነቷን እየበላችባት ያለችባትን ሰው እባክሽ ይቅርታ አድርጊላት፣ እኔ ይቅርታ አድርጊላታለሁ ነው ያለችኝ። የተወደዳችሁ የኖር ኢትዮጵያ ቤተሰቦቼ ከሰሞኑ ሌላው መነጋገሪያ ርዕስ የሆነው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማሰራት ህንፃውን ለማደስ እንደዚሁም ደግሞ ህንፃ ለመገንባት የተለያዩ ገቢ ማሰባሰቢያ ፕሮግራሞች ወይም ደግሞ መርሃ ግብሮች ከጊዜ ወደ ጊዜ የተለመዱ የመጡና ይህንን ሶሻል ሚዲያውን በመጠቀም ቤተክርስቲያንን መደገፍ ለቤተክርስቲያን መድረስ እንግዲህ እየተለመደ የመጣ ጉዳይ ነው። ከዚህ በፊት እንደምናስታውሰው ዶንኪ ቲዩብ እሸቱ ነበር ይህንን ጉዳይ ያስጀመረው ማለት እንችላለን። በጣም በስፋት ሲንቀሳቀስና ለውጪ አሜሪካን ስለሚገኙ አብያተ ክርስቲያናት፣ እንግሊዝ ውስጥ ለሚገኙ አብያተ ክርስቲያናት እንዲሁም ደግሞ ሀገር ውስጥ ለሚገኙ አብያተ ክርስቲያናት በተለይም ደግሞ ቤተክርስቲያንን ብቻ ሳይሆን የእስልምና የእምነት ቦታዎች መስጊዶችንም ሁሉ ሲገነባ የምናስታውሰውና አይምሯችን ውስጥ ቀድሞ የሚመጣው ዶንኪ ቲዩብ እንደሆነ እሸቱ እንደሆነ እናውቃለን። ከዚያም በኋላ እንግዲህ የተለያዩ ቲክቶከሮች፣ ዩቲዩበሮች እንደነዚህ አይነት ስራዎችን ሲሰሩና በተለይም ደግሞ የቤተክርስቲያንን የተለያዩ ልማቶች ሲደግፉ ነበረ እየሰማን የነበረው። አንዳንዴ ማህበራዊ ሚዲያ ላይ በተለይም ደግሞ ቲክቶክ ላይ የሚመጡ ቪዲዮዎች ለመመልከትም እጅጉን የሚያሳፍሩ ይሆኑ እንደነበረም እንግዲህ በርካቶች ሲገልጹም እየተመለከትን ነበረ። ይህንን ቪዲዮ እንዳታሳልፉት፣ እንደዚሁም ደግሞ ካህናትንም ድንጋይ እያሸከሙ እንደዚሁም ደግሞ አንዳንዴ ለመመልከትም ለመስማትም የሚከብዱ አይነት ነገሮችንም ስንመለከት ነበረ። በዚያም የተነሳ አንዳንዶች እንግዲህ ተቃውሟቸውን ይሄ ነገር ትክክል አይደለም ሲሉ ስንመለከት ነበረ። አሁን ላይ የወጡት መረጃዎች ግን በርካቶችን ያስደነገጠ መጀመሪያም የፈራ ነው ይህንን ነው የሚያስብሉ መረጃዎችም ነው እንግዲህ እየሰማን የምንገኘው። ምን ያክል እውነት ነው የሚለውን ነገር እንግዲህ ማጣራትና በጣም በጥልቀት መመርመር ያስፈልጋል። በዚህ ጉዳይ ላይ ተከሳሽ ሆነው የቀረቡ ሰዎችም እስካሁን ድረስ ምንም አይነት ምላሽን አልሰጡም፣ በዝምታ ውስጥ ነው የሚገኙት። ነገር ግን ይህ መረጃ ከወጣ ጊዜ ጀምሮ ማህበራዊ ሚዲያው ላይ በርካታም ውዝግብና የተለያዩ ጥያቄዎች ሲነሱ ነበረ። ቪዲዮን የማስመለከታችሁ ይሆናል። ይሄ ነገር እየተስፋፋ ነው ይሄዳል። ይቀንሳል ብለን ተስፋ ስናደርግ ነገር ግን የሚቀንስ ሆኖ አላገኘ ነው። እየተስፋፋ እየሰፋ ስለመጣ ስሙት። ከዛ በኋላ በቃ መቶ ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። የገቢ ማሰባሰብ በደምብ ስሙ። የወሎ ነው ምትሻ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። ስለዚህ ቤተክርስቲያን ብር ሊሰባሰብ ሆኖ ሳለ ያ ብር ግን ኦልሬዲ አስቀድሞ ሞልቷል። ነገር ግን ብሩን ሞልቶ ቢሆን ግን ብር ማሰባሰብ ፈልገዋል። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ መቶ ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ መቶ ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላኝ። ልደት ዛሬ ይገባል ላይ ለዛ ብለው እኔ አልገባም። የልመና ስንት ብር አይባልማ። የልመና እኔ አሁን ምን እንዳሰብኩ ልንገርህ ወብዬ፣ ቤተክርስቲያን ለምን እያለው ቤተክርስቲያንን አትረዳም እያልኩ አይደለም። ቤተክርስቲያን ትረዳለች፣ ግን በትክክል የማምንባት ቤተክርስቲያን አለች አይደል? ይሄ ወይ ህንጻ ብላ ታግላ እምቢ አላት። ለሷ አመኝበት በነፃ ሰራለሁ አንድ ሄጂ ማለት ነው። ግን እነኚህ ሰዎች ግን ምን እያደረጉ ያሉት መቶ ሺህ ብር የገቢ ማሰባሰብ ስም ወደ ጋሚ ልስማላችሁ። የወሎ ነው ምትሻ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ መቶ ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ መቶ ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላኝ። ስለዚህ ቤተክርስቲያኑ ብሩ ሞልቶላቸው ሳለ የሚያስፈልገው ገቢ መጥቶ ሳለ ነገር ግን ብሩ ቢሞላም ለቲክቶከሮቹ ግን መቶ ሺህ ብር እንከፍላቸዋለን ሲላቸው ተመስገን የዛን ጊዜ ማለት እንግዲህ እንደተመለከታችሁት ብሩ ሞልቶላቸዋል። ብሩ ቢሞላላቸው ተጨማሪ ብር ግን ስለፈለጉ ወይ ደግሞ እናገኛለን ብለው ስላሰቡ ለቲክቶከሮች መቶ ሺህ ብር እንክፈላቸው። ይህ በድምፅ የሰማችሁት ወንድማችን ግን አይ እኔ አልፈልግም፣ ይቅርብኝ፣ ይሄ ነገር ፌክ ነው፣
ወንድማችን ልደተ ደግሞ አይ እኔ ይቀበላል ይሄን ነገር እሰራለሁ ብሎ ቀጠለ። ስለዚህ አለ ተመስገን፣ ስለዚህ አለ ወንድማችን አለ እኔ አልፈልግም ይቅርብኛል። ግን አሁን ተመልሶ ግን እዛው ስራ ላይ ግን ገብቷል። አዎ እንግዲህ እንደሰማችሁት ነው። ከ100,000 ብር በላይ ነው እንግዲህ ለአንድ ቲክቶከር እየተከፈለው እንደሆነ የሚያሳየው። ታዲያ በዛች ቤተክርስቲያን ላይ ይሄ መረጃ የወጣበት ቤተክርስቲያን ከ4 ሚሊዮን ብር በላይ ወጪ አውጥቷል። ነገር ግን በእነኚህ ቲክቶከሮች ዩቲዩበሮች አማካኝነት ገቢ ማድረግ ይቻለው ወይም ደግሞ ገንዘብ የሰበሰበው ወደ ከ2 ሚሊዮን ብር በላይ እንደሆነ እንደዚሁ መረጃው ያሳያልና ከ2 ሚሊዮን ብር በላይ እንደዚሁ ቤተክርስቲያኒቷ እንደከሰረች የሚያሳይ ነው። የሚሆነው እንግዲህ ለፕሌን፣ ለአልጋ፣ ለእራት እና ለተለያዩ ወጪዎች እጅጉን ከፍተኛ የሆነ ወጪ በማውጣት የተነሳም እንግዲህ ከመሰብሰብ ከሚገባት በላይ ኪሳራዋ በልጦ ከ2 ሚሊዮን ብር በላይ እንደከሰረች ቤተክርስቲያኒቷ የሚያሳይ መረጃ ነው። ይህም እንግዲህ እጅጉን በርካቶችን ያስቆጣ ጉዳይ ነው። ቲክቶከሮች እና ዩቲዩበሮች እንዴት በመቶ ሺዎች እንዴት ይከፈላቸዋል? ይህንን ለቤተክርስቲያኒቷ ወጪ መቀነስ ሲገባቸው እንዴትስ የወጪው አንድ አካል ሆኖ ቤተክርስቲያንን በዚህ ልክ ይጉዷታል፣ ይልቁንም ይበዘብዟታል ሲሉም እንግዲህ ጠንከር ያለ ሀሳቦቻቸውንም የሰጡ እንዳሉ እየተመለከትኩኝ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ቤተክርስቲያን በዚህ ልክ እንደዚህ የምርም እየከፈለች ከሆነ ለቲክቶከሮች የምር ነገሩ አሳሳቢ አይሆንም ወይ የሚለውን ከእናንተ ሀሳብና አስተያየቶቻችሁን እፈልጋለሁ። ኮሜንት ላይ አስቀምጡልኝ። እኔ ግን ልቀጥል። ሌላው ከሰሞኑ መነጋገሪያ ርዕስ የሆነው የሼፍ ዮሐንስ ጉዳይ ነው። ሼፍ ዮሐንስ እንግዲህ እንደሚታወቀው በጣም በአነጋጋሪ ክስተቱን የምናውቀው ከዚህ በፊት በነበረው በትዳር ህይወቱ ከፍቅረኛው ጋር በነበረው ግንኙነት የተነሳ እንግዲህ በሀገራችን ውስጥ አነጋጋሪ ከምንላቸው ግንባር ቀደም ከሆኑ ሰዎች መካከል አንደኛው ሼፍ ዮሐንስ ነው። ከዚህ ቀደም በኢቢኤስ እና በተለያዩ የቴሌቪዥን ጣቢያዎች ላይ የሼፍነት ስራውንና የምግብ ዝግጅትነቱን ሲሰራ እናውቀዋለን። በአጭር ጊዜ ውስጥ በብዙ እውቅናን ያገኘ ሰው እንደሆነ እናውቃለን። ይልቁኑ ግን ከዛ በላይ ያሳወቀው ደግሞ ከፍቅረኛው ጋር ያለው ግንኙነት እንደሆነም እንደዚሁ በርካቶች ይናገሩለታል። ታዲያ ከሰሞኑ ሚዲያ ላይ በተለይም ደግሞ ቲክቶክ ላይ በመውጣት እንግዲህ ያጋራው ቪዲዮ በርካቶችን ያስገረመና አንዳንዶችን በፈገግታ አንዳንዶችን ደግሞ በትዝብት ውስጥ እንዲወድቁ ያደረገም ነው። ሼፍ ዮሐንስ እንግዲህ በታናሽ እህቴ በደል እየተፈጸመብኝ ይገኛል፣ ምግብም እየከለከለችኝ ነው ሲል ተናግሯል። እስኪ ምን ይመስላል ሼፍ ዮሐንስ ያስተላለፈው መልእክት የሚለውን እስኪ እንመልከት። ይህን ቪዲዮ ስሰራ ከልቤ በጣም ነው ማዝነው። ለምን ለኛ ቤተሰብ እንደዚህ አይነት ነገር አይገባም። እንኳን ስና ለማንም ለማውራት ለቤተሰብ ለማውራት ይከብዳልና ግን ምንም አይነት ምርጫ እየተሰጠኝ ስላልሆነ በህይወቴ ላይ እየተደረሰ ስለሆነ መናገር ስላለብኝ ይህን ቪዲዮ አንድ ጊዜ አሳይቻችሁ ነው ላልኩሽ አልፈልግም ነው ያልሽ በራሴ ቤት ቅጂኝ። ስለዚህ መብላታችን ልብ ልብ ተሰማችሁ አይደለ? ሁላችሁም መብት አላችሁ አይደለ? አሁን የሰማችኋት የ5 ዓመት ታናሽ ናት፣ የቢዝነስ ፓርትነራችን ናት። ይህን የምታወራው በቤተሰብ ሬስቶራንታችን የእናትና አባታችን ቤት ውስጥ ምግብ ስትከለክል ከሰራተኛ ጋር ሰራተኛ ሳብራ ማለት ነው። የእናት ሞት ህመም እስካሁን ጊዜ ያስፈልግሻል ብዬ ብታገስሽ ብለሽ እኛኑ ማጥቃት ጀመርሽ። እንኳንስ ለቤተሰብ ለባዳ ወጋችን አይፈቅድም ምግብ መከልከል። ስለዚህ ህግ እስኪዳኘን ይሄ ኤቲክስ እና ሞራል ኢሹ ስለሆነ በህግ እንኳን ፊት እንዴት እንደሚቀርብ ግራ ስለተጋባ በቤተሰብ በአባት ፊት እናወራ ብዬ እምቢ ስላልሽ ከዚህ በኋላ 24 ሰዓት ሰጥሻለሁ። በ24 ሰዓት ውስጥ አትሊስት ቤዚክ ኒድ የቤተሰብ ላውንድሪ እና ምግብ የመሳሰለ ማይነካበትና ኢሹ የምታደርግበት ሲስተም ካልሆነ ደግሞ ወደ ትልቅ ሚዲያ ወጥቼ ብዙ አመቱ የሚበል ገበና ላወራ ስለሆነ ተጠንቀቂ፣ ላንቺም ለቤተሰባችን። ውድ ቤተሰቦቼ እንግዲህ ይሄ ቪዲዮ ነበረ በሰሞኑ መነጋገሪያ የሆነው የሼፍ ዮሐንስ። ታዲያ ይህንን ተከትሎ ሀሳባቸውን እያጋሩ ያሉ ሰዎች እንዳሉም እንደዚህ ነግሬያቸዋለሁ። ከዚያ መካከል ተጠቃሽ የሚሆነው ቪዲዮ ነገሩን በቁም ነገር ወስደውት እንግዲህ የሰውን ህመም በስነስርዓት ትሪት ማድረግ እንደሚገባ በስነስርዓት ማከም እንደሚገባ እንግዲህ ሀሳባቸውን የገለጹ አሉ። ከዚያ መካከል አንደኛው ይሄ ነው። ሰው ሲንገዳገድ ይደገፋል እንጂ አይገፈተርም፣ ነውር ነው። ኦኬ የሆነ የሰውን
ወረስ ሞመንት ሪፖስት ሼር ኮፒ ሊንክ ከማድረጋችን በፊት ሌትስ ፓውዝ የሆነ ያዛርጉት እስቲ አትሞቱም it is not የሆነ ይሄ it's not የሆነ የመንግስት ፖለቲካ ጉዳይ አይደለም ይሄ እንትን አይደለም የሰው ፐርሰናል ላይፍ ነው አንዳንድ ጊዜ ቤተሰብ መሃል እንደዚህ አይነት ግጭት አለመግባባት ምናምን ሲኖር በጣም ከባድነቱም ታውቁት የመንግስት ከፍተኛ ኃላፊ የነበረ ሰው በቃ በጣም ብዙ ነገር ብዙ ሚሊዮን ሰዎች የሚመራ ፕሬዝዳንት ምናምን የቤተሰብ ግጭት ሲኖር በቃ በትክክል ማሰብ አይችልም የሆነ በቃ ብሬን ፎግ ነው የሚገጥማችሁ ይሄ በቃ እንትናችሁ ይነጠቃል መክሊታችሁ ይነጠቃል ይሄ ሊደርሺፕ እንትናችሁ ሁላ ነው በትክክል ማሰባችሁ ነው በቃ like simple as that so that might be what happened to him እንጂ የምግብ ችግር ነው ምናልባት የዲሲፕሊን ጉዳይ ይሆናል there is something that he is fighting for so acknowledge እናድርጋን ነገር የኛ ጉዳይ እስካልሆነ ድረስ በቃ move on scroll እና ወደ ሌላ ነገር ግቡ ምንድነው እንደዚህ የሰውን እንትን የሰው ምንድነው የሚባለው የሰውን መከራ የኛ መዝናኛ እናድርገው እንጂ በቃ like ይሄ ሰው እንደዚህ ቲክቶክ ላይ ወይ ሌላ ሶሻል ሚዲያ ላይ እንደዚህ የተደጋገመ ነገር ሲያደርግ አይተነው አናውቅም he is very successful businessman he was የምግብ ጉዳይ አይደለም እንደነገርኳችሁ ይሄ once የኢትዮጵያ አየር መንገድ ቢዝነስ ክላስ ሼፍ የነበረ ሰው ነው on top of that he's a restaurateur he's very successful entrepreneur so እንደምታዩት he is very actively ብዙ ነገሮች ላይ ስፖርት ምንም ላይ ኢንቮልቭ የሚያደርግ ሰው ነው የሆነ ነገር እንደዚህ አይነት ነገር ሲያጋጥመው ለመጣል አንደርደር እንጂ የሆነ ኤምፓቲ የሚባል ነገር አቆለ የት ነው ግን እኛ እንትናችን እንደዚህ ተነጥቆ የተወሰደብን ነው like how is that our business sometimes በቃ እንደዚህ ለማላገጥ በቃ እንዴት መስራት የማይችል የሆነ ምናምን እናንተም ሰርታችሁ በልታችሁ ኖራችኋል እንኳን እሱ ክብሯትና ክብሯን የዩቲዩብ ቻናል ተከታታዮች እንግዲህ የዛሬው ቪዲዮቻችን ከሰሞኑ መነጋገሪያ ርዕስ ሆነው በርካቶችን ሲያነጋግሩ የነበሩ ጉዳዮችና መረጃዎችን ለኝን ይመስላሉ እንግዲህ በቆይታችን አዳዲስ ነገሮችን ታገኛችሁ ደስተኛም እንደነበራችሁ ተስፋ አደርጋለሁኝ በሌሎች ወቅታዊ አዳዲስና አነጋጋሪ በሆኑ ጉዳዮችና እንደዚሁም ደግሞ አጀንዳዎች ዳግም እስከምመለስ ነው ለእናንተ ይዤላችሁ እስከመጣ ድረስ ለዛሬው እዚህ ጋር ለማብቃት ወደድኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ያስፈልጋል ተወዳጁን አጋርነታችሁን ድጋፋችሁን ደግሞ ላይክ እና ሼር በማድረግ እንደዚሁ አሳዩኝ ከዛ በተጨማሪ በተመለከታችሁት ቪዲዮ ሐሳብና አስተያየቶቻችሁን ምክርና ተግሳጻችሁን እንግዲህ እንድታስቀምጡልኝ እንግዲህ ጋብዛችኋለሁ ወይም ጠይቃችኋለሁ በሌሎች አዳዲስ ቪዲዮዎች እስከምንገናኝና እስከምንመለስ ድረስ ቸር ቆዩልኝ